ያበድኩኝ አይደለም። በጣም ተራ ነገር እኮ ነው ማለት በጣም ተራ ነገር እዚህ ማለት ተራ ነገር ነው እና ምን ማለት ነው? እደሪ እዚህ ምን ማን አለብን እኛ ማንም የለም እኮ አይደል? ማንም አይኖር። እኔ ምን አገባኝ? ሲጀመር እኔ ማንም ኖራ አልኖረ እኔ ግድ አይሰጠኝም። ምን አገባኝ እንዴ? እሺ ምግብ በማለት በእግዚአብሔር ቤተሰብ ወይኔ ቅመሟዬ እኔን አልቅስልሽ የኔ ቆንጆ። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻኔ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንን በየሃይማኖታችን እንጸልይ እያልኩኝ እንደተለመደው ይህን ቪዲዮ ጀምሮ ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ ደልሙታን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የእነሱን ቪዲዮ ስታዩት የተሰማችሁን ሀሳብ አስተያየት በኮሜንት እንድሰጡኝ እያልኩኝ እንደው እኔም ሀሳቤ ልስጥ እናንተም ሀሳባችሁን ስጡ ብዬ ነው በዚህ ዙሪያ ማለት ነው። ዛሬ እንግዲህ ቅመሟዬ በቃ በሚገርም በአስደንጋጭ ፕራንክ ተደርጋለች ማለት ነው። በዚህ አጋጣሚ በጣም የምትደነቅ ጠንካራ ትንሽዬ ልጅ ናት። በጣም ነው ያደነኳት እውነት። እንግዲህ ካሜራ እንዳላት ታቅም የምታውቀው ሰው ነው። ገባችሁ? በጣም ብዙ የሚያስተምር ነገር አለው ይሄ ቪዲዮ ማለት ነው። እሱንም በዚህ አጋጣሚ ሳላደንቀው አላልፍም። የእሱንም ማንነት በደንብ አውጥቶልናል ብዬ አስባለሁ። ለምን አንዳንድ ሰዎች እንግዲህ አብረው እንደሚያድሩ አይነት ስሜት የተሰማው ሰው ይኖራል። እዛ ሄደው እንዴት ነው የሚሆኑት አይነት ነገር ብዙ ጥያቄዎች የፈጠረበት ሰው ስለሚኖር ይሄንን ጥያቄ በቃ በግልጽ መልሰውላችኋል ብዬ አስባለሁኝ። ሌላው ደግሞ ወንድ ልጅ እንግዲህ በጣም በሁለት ጎን ይዩት ይሄንን ቪዲዮ ማለት ነው። አንደኛ ወንድን ልጅ አምነን ጥግ ድረስ መጓዝ እንደሌለብን ይዩት። እንደዚህ አይነት ብዙ የሚከዱ ወንዶች አሉ፣ ብዙ ከዳተኛ ወንዶች አሉ። ሁሉም እንደ ብሩኬ ጥሩ ያስባሉ፣ ጥሩ አላማ አላቸው ማለት አይደለም። አንዳንዶች ለጊዜያዊ ስሜቱ ሴት ልጅ ሲፈልጉ አጋጣሚውን ተጠቅመው ልክ አሁን እሱ እንደተናገረው ብር ውሰጂ እኔ አንቺ ብዙ ወጪ አውጥቻለሁ። አያችሁ በብር አሁን ብሩኬን ሳይሆን እያልኳችሁ ያለሁት የብዙ ወንዶች ህይወት ነው ይሄ። ሴት ልጅ በብር ይገዛሉ። ገባችሁ? ልክ እሷ ምን አለች? እኔን በብር ቀየርከኝ ወይ ልትቀይረኝ ነው ያለች። እና የብዙ ሴቶችና ወንዶች ችግር ነው ይሄ። የሆነ ነገር አድርገውላችሁ በቃ በጥቅም የሚያስደግፏችሁ። ይሄ ፍቅር ሳይሆን እንዴት ነው እኔ በገንዘቤ አንቺ እቃ ስለሆንሽ እገዛሻለሁ የሚል አይነት አስተሳሰብ ያላቸው ወንዶች እንዴት ነው እንደዛ ማለት ነው። አሁን ብሩኬ ላይ ያሳየው እንትን ማለት ነው በጣም ነው ያደነኳቸው ሁለቱንም በጣም ማለት ነው። ብሩኬ በተለይ ከሷ በላይ ነው የተጨነቀው ይሄን ፕራንክ ሲሰራ። ሰውነቱ በቃ በደንብ ያስታውቃል ፊቱ ላይ ያለው ድንጋጤና ፍርሃት ማለት ነው። እና እሷም ደግሞ በቃ ምን እንግዲህ አስቡት፣ ሴት ልጅ ናት፣ ምን እንደሚቀረጽባት የአቅሟን የኃይሏን ታገለች እንጂ እዛ ጋር እውነት አድርጎት ብሩኬ መጥፎ ነገር ቢያስብ ምንም ማድረግ ይችላል። አንደኛ ሰው ሀገር ነው፣ ብጮህ የሚደርስላት የለም፣ ቋንቋውን ስለ አረበኛ የምታውቀው ታሪክ የለም፣ ቦታውን አታውቅም፣ መውጫ መግቢያውን አታውቅም። አልቅሳ ጸጥ ነው የምትለው። አያቸው የሚፈጠረውን ነገር። ስለዚህ እኔ በጣም ነው ያደነኩት። በቃ በጣም እኔ ብሩኬን እንዴት ብዬ እንደምገልጸው አላቅም። አላችሁ ደግሞ አሁንም የሆነ በቃ የመርዝ ብልቃጥ የሆናችሁ ሰዎች ካሜራ ዝጉና አብራችሁ ዶሮ አብራችሁ ሰው ሁሉ እንደናንተ ነው እንደሚረክስ የሚመስላችሁ። አንዳንዴ ሰው ራሱ የሆነ እንዴት ልበላችሁ እኔ ራሴ የረከስኩኝ ከሆንኩኝ ሌላውን ምርኩስ አድርጌ የማስብበት መንገድ ይገርመኛል። አስተሳሰባችን በጣም የወረደ ነው። እኔ የሆነ ነገር አደረግኩ ማለት ሌላውም ያደርጋል ማለት አይደለም። ገባችሁ? ለምንድን ነው አንዳንዴ በራሳችን አይምሮ ሌላውን ሰውን ምን መንዝ ነው በቃ እኔ ንጹህ ካልሆንኩ ሌላውም ንጹህ አይሆንም ብለን የምናስበው ለምን እንደሆነ ግራ ይገባኛል። እኔ ይሄ ልጅ ከመጀመሪያው ከመጣ ጀምሮ ከሀይሚ ጋራ የሆነ የእሷን መለወጥ የእሷን የሆነ ቦታ መገኘት እንጂ የሚያስበው ያን ያክል እንደዚህ የሚጠላት ወይ እንትን የሚያስብላት ነገር ሰርቶ አይቻላቅም። ሰው ፊት እንኳን ዝቅ የሚያስደርጋት ነገር ሲሰራ አይቻላቅም። ገባችሁ? ፕራንክ ቢሰሩ እርስ በርሳቸው ነው፣ ድራማ ቢሰሩ እርስ በርሳቸው ነው። ሌላ ጋር አሳልፎ አይሰጣትም። ሲቀጥል ደግሞ እንዶ ከውጭ እንኳን ሰው አምጥተው ቢሰሩ እንኳን እዛችሁ የምትቋጭ ፕራንክ ነው የሚሰሩት። ይሁን ደስ የሚላችሁ ገባችሁ? ስቃችሁ መጨረሻ ላይ የሆነ ደንግጣችሁ መጨረሻ ላይ የምስቁበት አይነት ቪዲዮ ነው የሚሰሩት።
ይሄ ነው በቃ ትክክለኛ አፍቃሪ ማለት ነው። ሌላው ደግሞ ምን ታሽቃብጣላችሁ? እሷን በሰራችሁ ገንዘብ እሱን በሸሩት ገንዘብ ሼር አድርገው ሄዱ። እንዴት ነው እሱ ሼር ሊያደርግ የሚችለው? ቃል ገብቶ በመቤቴ ስም እየማለ ይዟት ሄዶ እንዴት ነው ከሷ ገንዘብ የሚጠይቀው? የዩቲዩብ ብር የዩቲዩብ ብር ነው። እሳይ ደግ አደረጉ። እና ታዲያ የሚሰሩት አይዲያ እያመጡ ጥሩ ጥሩ ቪዲዮ የሚለቁት ገንዘብ እንዲከፈሉ መሰለኝ እኮ። ለመንግስተ ሰማያት መግቢያ እኮ አይደለም እየሰሩ ያሉት፣ ወይ ለነፍሳቸው አይደለም እየሰሩ ያሉት፣ ገንዘብ ለማግኘት ነው። ሁላችንም ቢሳካልን ብናድግ ገንዘብ ለማግኘት ነው። እኛ አረብ ሀገር መተን ስራ የምንሰራው ገንዘብ ለማግኘት ነው አይደለ? ስለዚህ እነሱ ደግሞ ሰርቀው ሳይሆን እኛ ወደን ፈቅደን ነው እየከፈልናቸው በሉት በቃ። ዩቲዩብ የሚከፍለው እኛ ስናየው ነው አይደል? እንደዛ ማለት ነው። ወዳችሁ ፈቅዳችሁ አይቻችሁ ደግሞ ብዙ ለማውራት አትሞክሩ። በጣም የሚያስጠላ ነገር ቲክቶክ ላይ እያየው ስለነበረ ነው። አንዳንዶች የወገብ ቅማል የምትሆኑ አላችሁ። በቃ ዝም ብላችሁ ሰውን ያለ ምክንያት መጥላት፣ ሰውን ያለ ምክንያት የሆነ ነገር ማድረግ በቃ የምታደርጉት ግራ የሚገባችሁ ሰዎች አላችሁ። እንደዛ ከምትሆኑ በሰው ህይወት ከምትመቀኙ ዩቲዩብ ከፍታችሁ ስሩ። መመክራችሁ ነገር እንጂ መቀኝነት የትም አያደርስም። በቃ እኔ ሀይሚና ብሩኬ ምንም አይወጣላቸው፣ ምንም ይጣሉ ይናጩ ይፎታፈቱ ለማግኘት ነው። አለቀ በቃ። ተሽለው ለመገኘት ነው። ገባችሁ? ወጣቶች ናቸው፣ ታዳጊ ናቸው። ሁለቱም የራሳቸው ቤተሰብና ህይወት ያላቸው ልጆች ናቸው። በተለይ ብሩኬ ሊያስተዳድራት የሚገባ ሊያግዛት የሚገባ እናት አለችው። ገባችሁ? በቃ ስለዚህ እሱ እናቱን ሰርቶ ቢያግዝ ደካማ እናቱን ቢለውጥ ምንድን ነው ችግሩ? በዚህ ልክ የሚያፍነከንካቸው እንዲህ በቀደም ዘግዝቀዋቸው አየሁ። እኔ ገረመኝ። እኔ እንዲህ ምን አድርገው ነው? በቀጣይ እኔ ገብቼ መናገር አልፈለኩም። ምክንያቱም ብዙዎች ገብታችሁ ስትናገሯቸው አፋቸውን ስለሚከፍቱ መነጋገር አልፈልግም እኔ ደግሞ ማለት ነው። እና ተደንቄ መስማትም አልፈለኩም። ስክሮል አድርጌ ያለፍኩኝ ማለት ነው። እና ቲክቶክ ላይ ያላችሁ ሰዎች ምንድን ነው ችግራችሁ? አንዳንዴ የምትፈተፍቱትን እንኳን ማወቅ እኮ አትችሉም። የሆነ ምንትን የምትሉትን እንኳን ማወቅ እኮ አትችሉም። አሁን ለምሳሌ እንደ ፍቅርዬ እንደ አብርሽ ምናምን ያሉ ሰዎች እንደዚህ ተቃራኒ ፓርቲ ወይም ተቃራኒ የሚደግፉትን ሰው ይዘው ቢመጡ አንደኛውን ነቅፋቸው አንደኛቸው ስለምደግፉ አንዱ ባንዱ መሰዳደም፣ መዘቃዘቅ፣ የሆነ ነገር መነጋገር ሊኖር ይችላል። እና ብሩኬ ግን እኔ እስከማውቀው ድረስ ሀይሚ ሌላው እንዲይዝ አልመጣችም፣ ብሩኬም ሌላ ሴት ይዞ አልመጣም። ስለዚህ ምንድን ነው የሚያዘቀዝቅ ደረጃ ያደረሳቸው ልጆቹን? ጥያቄ ብትመልሱልኝ ደስ ይለኛል። እና የቲክቶክ እብዶች ተቆጠቡ። ከዛ ውጭ ደግሞ ያለ አግባብ አይምሯችሁን በመጥፎ ነገር የምትበክሉ ሰዎች ለራሳችሁ ጊዜ ሰጥታችሁ ለራሳችሁ ህይወት ኑሩ። እኔ የምመክራችሁ ነገር ማለት ነው ይሄ ምንም አይጠቅማችሁም። ምክንያቱም ህይወታችሁን የሰውን ነገር ላይ ስትፈተፍቱ የእናንተ እድሜ እየሄደ ስለሆነ እኔ ህይወቴን በምን ልለውጥ ብትሉ መልካም ነው። ለማንኛውም ብሩኬም ሀይሚም ደስ የሚልና የሚያስተምር ነገር ስላሳያችሁን ከልብ ነው ማመሰግነው። ሀይሚዬ የኔ ውድ ስላለቀስሽ ነገ በጥሩ ነገር እንደሚክስሽ አልጠራጠርም። ካሳት ነግሬ ያለው ብሩክ አለበለዚያ እዚህ ኢመራት ያለነው ሸቃቶች ተረባርበን ነው ጉድ የምንሰራ። ወዳችኋለሁ። መልካም ጊዜ ይሆንላችሁ። ቪዲዮ አስተምሮናል ብላችሁ ካሰባችሁ ሀሳባችሁን ሰጥታችሁ ላይክ ሼር አድርጉኝ። ወዳችኋለሁ። መልካም ጊዜ። ቻው ቻው።